ነሽ ልጄ የስጋዬ። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ሸቃሊት መጣለች ማለት ነው ከኩሽና። ያው ሸቃሊት እስከ ማዲያቷ መጣለች ማለት ነው። እናንተ ማዲያት የማዲያት መድኃኒት ምንድን ነው? እስኪ መላበሉኝ እስኪ ማለት ነው። ምንም ማዲያት ሊለቅልኝ አልቻለም። ማዲያት በጣም በቃ አስቸገረኝ በኢየሱስ ስም። ለምን እንደሆነ አላውቅም። ለነገሩ ብስጭት ነው። እኔም ትንሽ ነገር ሲነኩኝ እሬ ዘራፍ አካኪ ስለምን ለዛ ይመስለኛል ማለት ነው። እንዴት ናችሁ? ደህና ናችሁ? ሙቀት እንዴት ነው ጋይስ? ሙቀት በጣም ኃይለኛ ሙቀት አለ። ያው እንግዲህ ውሃ እየጠጣችሁ ማለት ነው። ውሃ አስጠጡ፣ ደግሞ ቀዝቃዛ ውሃ አትጠጡ ምናምን ነገር እና እንደዛ ነው። ሰው ዛሬ የመጡበት ስለነ ሩታና አብርሽ ላወራ ነው ማለት ነው የመጡት እንግዲህ መቼም እነሱ እኮ እኛ በቃ ሀገራዊ ጉዳይ አድርገናቸዋል እኮ መታደላቸው። እውነቴን ነው የምላችሁ። በቃ እንደዚህ ራሱ ድራማ እየሰሩ እኮ ህዝቡ በጣም ነው የሚወዳቸው፣ ግን በጣም ህዝቡ ይከታተላቸዋል። እና እኔ ሀሳብ እስኪሰጥ የመጣሁት ማለት ነው። አብርሽ እንግዲህ በአመት 2 ልጅ ሊወልድ ነው እና እኛ ነቅመሞች መቼ ነው ልጅ የምንወልደው? አዎ እና ማለት ነው ቅመሞች አቤት እኛ ስናሳዝን። እኛ እኮ እከሌት ወለደች፣ እከሌት አረገዘች፣ እከሌት እንደዚህ በቃ እንደዚህ የኛ ስራ። እኛ መቼ ነው የምንወልደው? እኔ የምለው የኛ ነገር ነው የሚያሳዝን። አናሳዝንም ግን እዚህ መዳም ጩኸት አለ፣ እዚህ ስንት ነገር አለ። እኛ እንደኛ እኮ ግን እንደኛ ጀግናዎች፣ እንደኛ አስተዋይ፣ እንደኛ ጎበዝ፣ እንደኛ ትዕግስት የለም እኮ እውነት ለመናገር በእውነቱ ከሆነ እንደኛ ትዕግስተኛ የለም ማለት ነው። ስለዚህ ያለው ነገር ይሄ ነው እና ምን ትላላችሁ እናንተ ቤተሰብ? ስለዚህ አብረሽ እንግዲህ ሁለተኛ ሚስቱ አርግዣለሁ ምናምን ስትለው ወይኔ እንዴት ደስ እንዳለው አትጠይቁኝም። ያው ቪዲዮውን ከመግቢያ ቀን ጭብ አድርገን አይተነዋል ማለት ነው። ነገር ግን እንግዲህ ብዙም የሰው ቪዲዮ ማውራት አይፈቀድም። ለዛ ስለሆነ ያው ታውቁታላችሁ። አሁን ደግሞ ጣጣው ብዝት ትውላላ ቤት ጣጣው ቤት የማያመጣው ነገር የለም። በየጊዜው ይቀያይረዋል ሁሉን ነገር። ደግሞ 2016 ደግሞ ከመጣ 2026 ደግሞ መቁጠር አቁሟል። ለምንድን ነው? በቃ ነገሮችን ቀያይሮ እኔማ መግባት ራሱ አልቻልኩም። ሁሉ ነገር ቀያይሮታል ማለት ነው። እንደ ድሮ አይደለም እና ለዛ ስለሆነ ትንሽ ቀንጨብ አድርገን አይተነዋል እና በጣም ደስ ብሎታል። ጭራሹን የወለድኩት ልጅ ምናምን እኔ ቪዲዮውን ሳየው ሳቄ ምጥት አለ ማለት ነው። ሳቄ ምጥት ብላ እንግዲህ ሩታ የኔነት አሳዘነችን። ግን እኔ ሴት ልጅ እኔ የፈለጋችሁትን አድርጉኝ፣ ሴት ልጅ ጎን ነኝ። እኔ በጣም ነው ያሳዘነችኝ እሱ። አስባችሁታል? በጣም አሳዝነኛለች ሴት። ነገ እኔ ምን እንድንሆን ወንዶች እኛን ለመጉዳት ሀብለው ተነስተዋል። ባይዘው ብለው በቃ ሀብለው ተነስተዋል። ስለዚህ እኔ ግደሉኝ፣ ከሴት ጎን ነኝ። የፈለጋችሁትን በሉኝ፣ ስደቡኝ፣ እርገጡኝ። እኔ የምታሳዝነኝ የመጀመሪያ ሚስቱ ናት። ይቺ ሁለተኛው አታሳዝነኝም። ለምን ታውቃላችሁ? ከሰው ባል ላይ ነው መታ የተደረበችው። ይሄ ደግሞ ስህተት ነው ብዬ ነው የማስብ፣ እንደኔ ማለት ነው። የሰው ባል መቀማት ወንዶች ችግር የለባቸውም። እዚችም ጋር ልጥፍ ማለት ይወዳሉ። አቤት ወንዶች እኮ ግን ሲባሉ ወይ ኃይለኞች ናቸው እና እላችኋለሁ። እንደዛ ነው። ስለዚህ እኔ በጣም ሮት ታሳዝናኛለች። ያችኛው ቀሚን የምለው አለባበሷ ራሱ የታችሁት ነው። ባቷ እየታየ ምናምና ቲክቶክ ላይ ተቆርጣ ተለቃ። ለምን ራቆትሽን አትመጭም? ለምን? ኧረ ወይኔ እኔ ግን ማለት ነው እኔ ግን በቃ አባትየው ምን ይሉ ይሆን? የአብርሽ አባት ይችን ሲያዩ እንደዚህ ነው የመጣው ብር ሲቅር ጋይስ፣ እንደዚህ ነው የመጣው ብር ፍጹም ይቅር፣ አይበላ ይቅር። ስለዚህ ይሄ ስህተት ነው ብዬ ነው የማስበው። ቢያንስ ምን አለ አለባበሷን እኮ ብትቀይር ጎበዝ። አለባበሷን ራሱ እውነቴን ነው የምላችሁ፣ አለባበሷን እንደዛ መንቀርቅር ያለ እኮ አለባበስ ነው። እኔ እንደዚህ አይነት አለባበስ አይቼም ሰምቼም አላውቅም። ይቅርታ አድርጉልኝ ይላል። ስለዚህ አለባበሷ ትክክል አይደለም፣ ኸይርም አይደለም። የምትሰራው ስራ ራሱ ኸይር አይደለም። አዎ እና ከቡናይቱ ጎንጨት እያልን ጋይዝ እኔ ቡና በጣም ነው የምወደው። የቡና ሱስ አለብኝ አይደለ? አሁና ያው ከእንቅልፍ የተነስቼ ነው ደግሞ የቀን እንቅልፍ የቀን እንቅልፍ ደግሞ እንዴት አባቱ እንደሚጣፍጥ ነው። የቀን እንቅልፍ ከእንቅልፍ የተነስቼ ማለት ነው ፊቴ ራሱ አባብጧል። ቀን ላይ በጣም ደስ ይላል የቀን እንቅልፍ ባይዘው፣ ግን ማታ ደግሞ ፍጥጥ ብለን የምናድር በቃ ቁጭ ብለን እንቅልፍ የለም ሄደ ቁጭ ብለን የምናድር እና እኔ የምለው ኢትዮጵያን ግን ሰብስክራይብ አታደርጉትም? ጥያቄ ልጠይቃችሁ። ድምፄን ቀንሼን የማወራችሁ መዳሜ ስላለች እኔ የምለው ኢትዮጵያን ተው ሰብስክራይብ እያደረጋችሁ ነው። ማርያምን አመሰግናለሁ። ግን አይታችሁ ላይ ካታረጉትም ለምን
ላይክ ስታረጉት ዩቲዩብ በራሱ እንግዲህ ሪኮመንድ ያደርገዋል። ከዛ በቃ እይታ ይኖረዋል። ሰው እናንተ ደግሞ ላይክ አታርጉም። አይታችሁ ብቻ ዝም የምትሉት ምን ችግር አሉ? ላይክ ብታርጉ ላይክ የምትለዋል በተኗን ተጭናችሁ ብታርጉ ምንም ችግር የለውም። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። ይምር ሸም ነው፣ ይደብራል። አይ ተው ተው ተው፣ መደንቡሽን አስወጡኝ። ተው ተው፣ አላሳዝንም። መደንቡሽ እናንተ ገላችን ስንታጠብ ፊታችን ትንሽ ፈታት ይላል። አንዳንዴ ደግሞ ጥቁር ቁርቁር እንላለን፣ ክሰል እንሆናለን። ውሃ ጠጡ ማሮች፣ ፍቅሮች። በጣም ኃይለኛ ሙቀት አለው። ውሃ ጠጡ ቅመሞች። እኛ ራሳችንን የምናውቅበት፣ እኛ ካላወቅንበት ማንም አያውቅበትም። እና ለዛ ነው። በተረፈ ግን ይሄ ነው የምላችሁ። እና እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። ብዙ አላወራባችሁ፣ አስጠላኝ። እናንተ ሙቀቱ ምንም ነው። በጣም ኃይለኛ ሙቀት አለ ሳውዲ ላይ ያለ ሙቀት። ወይ ስማ፣ ሳውዲ ሙቀት አለ ምናምን። አሁን ደግሞ የምንሰማቸው ነገሮች በጣም ያስጠላሉ። ምንድን ነው ነገሩ ግን? እኔ ምንም ሊገባኝ አልቻለም። በነገራችን ላይ ቤተሰብ እንደዚህ አይነት ነገር ይጠብቅ ነው የሚባል። ለማንኛውም ይሄን ያለው ነገር። በተረፈ ግን ወዳችኋለሁ፣ አፈቅራችኋለሁ ጋይስ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሰላማችሁ ብዝት ይበልልኝ። ቴንክ ዩ ጂፒላ ጥልይል ደህና ዋሉ።